8 years ago, Abiy Ahmed was the ከ8 ዓመታት በፊት አብይ አህመድ የኖቤል ሰላም ሽልማትን ያሸነፈ ትልቅ ተስፋ የተጣለበት የኢትዮጵያ የለውጥ መሐንዲስ ተደርጎ ይቆጠር ነበር። ዛሬ ግን በተለያዩ አካባቢዎች የሚነሱ የትጥቅ ትግል እንቅስቃሴዎችን የምትዋጋ ቀጠናዊ ውጥረቶችን የምታስተናግድና ሰላም የራቃት ሀገር እየመራ ይገኛል። He may have secured another overwhelming victory at the ballot box. በምርጫ ሳጥን ሌላ እጅግ ከፍተኛ ድል አረጋግጦ ሊሆን ይችላል። ነገር ግን በምርጫ ማሸነፍ ማለት የግድ የኢትዮጵያን በርካታ ቀውሶች ማሸነፍ ማለት አይደለም። ተቺዎች እንደሚሉት የምርጫው ቁጥሮች የጋዱን ዓለም ከፊል እውነታ ብቻ ነው የሚያሳዩት። ምክንያቱም የኢትዮጵያ ጣፈንታ የሚወሰንባቸው ወሳኝ ፍልሚያዎች እየተፈጸሙ ያሉት ከምርጫ ሳጥኑ እጅግ በጣም ርቀው ነው። ሪፖርቶች እንደሚያመለክቱት ከ6 ሚሊዮን በላይ ሕዝብ የሚኖርበት መላው ትግራይ ክልል ከምርጫው ሂደት ውጭ ሆኖ የቆየ ሲሆን በአማራ እና በኦሮሚያ ክልሎች ደግሞ የጸጥታ መናጋት አጋጥሟል። ከ140 በላይ የምርጫ ጣቢያዎች ጨርሶ ሳይከፈቱ መቅረታቸው በሚሊዮኖች የሚቆጠሩ ኢትዮጵያውያንን ያለ ውክልና አስቀርቷቸዋል። This stark contradiction exposes what analysts call the tale of two Ethiopias. በመሆኑም አገር አቀፍ ምርጫ ቢካሄድም አገሪቱ ራሷ አሁንም በጥልቀት እንደተከፋፈለች ነው። ይህ ግልጽ ተቃርኖ የፖለቲካ ተንታኞች የሁለቱ ኢትዮጵያዎች ታሪክ የሚሉትን የጋድ እውነታ ያጋልጣል። በአንድ በኩል ዘመናዊ አየር ማረፊያዎች፣ ሰፊ መንገዶች፣ የሚስፋፉ የቴሌኮሙኒኬሽን አገልግሎቶችና በአፍሪካ በፍጥነት ከሚያድጉ ኢኮኖሚዎች አንዱን የያዘች አዲስ አበባ አለች። በሌላ በኩል ግን ከአዲስ አበባ ውጪ ሌላ ኢትዮጵያ አለች ይላሉ ተንታኞች። ይህች ኢትዮጵያ በአመጽ በግዙፍ የውስጥ መፈናቀልና በከፋ የሰብአዊ ቀውስ የተሞላች ናት። በሰሜኑ የአማራ ክልል የፋኖ ተዋጊዎች በአንድ ወቅት በጋራ ተሰልፈው ከነበሩት የፌዴራል መንግስት ላይ ጦራቸውን መዘዋል። በኦሮሚያ የኦሮሞ ነጻነት ሰራዊት የትጥቅ ትግል ማድረጉን ቀጥሏል። በአፍሪካ በዚህ ክፍለ ዘመን ከተካሄዱ እጅግ አስከፊ ጦርነቶች አንዱን ያቆመው የሰላም ስምምነትን የመጣስ አደጋ ገጥሞታል። የውስጥ ክፍፍሎችና እየጨመረ የሚሄዱ ጥረት ያንን የሰላሙን ስምምነት ሊያፈርሱት ይችላሉ። በዚህ ትርምስ ላይ ተጨማሪ የሆነው ደግሞ በጥንታዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ እየተጠናከረ የመጣው ቀውስ ነው። ውጥረቱ በኦሮሚያ ክልል አገርሽቷል። የቤተ ክርስቲያኒቷ መሪዎች የታጠቁ ቡድኖች በኦርቶዶክስ ክርስቲያኖችና በካህናት ላይ የግድያ ጥቃቶችን እየፈጸሙ መሆኑን በተደጋጋሚ ከሰዋል። ጥቃቱ የብዙ መቶ ዓመታት ዕድሜ ያላቸውን ቤተ ክርስቲያንና ታሪካዊ ገዳማትን አውድሟል። በመሆኑም መንግስት የከተማ አካባቢዎችን ቢቆጣጠርም አብዛኛው የገጠር ክፍል አሁንም አወዛጋቢ ሆኖ ቀጥሏል። ለዚህ ነው ብዙ ተንታኞች አንድ ቀላል ጥያቄ እየጠየቁ ያሉት። አብይ አህመድ ፓርላማውን በግልጽ ይቆጣጠራል፣ ኢትዮጵያንስ ይቆጣጠራልን? ምናልባትም የኢትዮጵያ ፖለቲካ ትልቁ ምጸት የአብይ አህመድ የቀድሞ አጋሮች አሁን ተቃዋሚዎቹ መሆናቸው ነው። በትግራይ ጦርነት ወቅት የአማራ ኃይሎች ኤርትራና አዲስ አበባ ሁሉም በአንድ ወገን ተሰልፈው ተዋግተዋል። ዛሬ ግን ከነዚያ ግንኙነቶች መካከል አብዛኞቹ ፈርሰዋል። የትላንት አጋሮችም የዛሬ ጠላቶች ሆነዋል። ከቀይ ባህር ተደራሽነት ጋር በተያያዘ ለረጅም ጊዜ በቆየ አለመግባባት ምክንያት የኢትዮጵያና ኤርትራ ግንኙነት ተበላሽቷል። ከሶማሊያ ጋር ያለው ግንኙነት ሶማሌላንድ የወደብ ስምምነት ሙከራ ምክንያት ሻክሯል። ታላቁ የኢትዮጵያ ህዳሴ ግድብ ውዝግቦች ግብፅን ማስጨነቃቸውን ቀጥለዋል። ሱዳንም ኢትዮጵያን ጠላቶችን እየደገፈች ነው ስትል ከሳለች። በ2018 እንደ ዘመናዊ ባለራዕይ ተወድሶ ነበር። የፖለቲካ እስረኞችን ፈታ፣ የፖለቲካ ምህዳሩን ከፈተ፣ ከኤርትራ ጋር የሰላም ስምምነትን ተፈራረመ እና የኖቤል የሰላም ሽልማትን አሸነፈ። ያኔ በአፍሪካ ቀንድ አዲስ ዘመን ስለመምጣቱም ተናግሮ ነበር። ነገር ግን ከ8 ዓመታት በኋላ የሱ ታሪካዊ ውርስ እጅግ በጣም የተወሳሰበ ሆኗል። የትግራይ ጦርነት በመቶ ሺዎች የሚቆጠሩ ሰዎችን ለሞት ዳርጓል። የድሮን ጥቃቶች ዓለም አቀፍ ስጋትን ቀስቅሰዋል። ጋዜጠኞች ለስር ተዳርገዋል። እናም የመብት ተሟጋች ቡድኖች የሲቪክ ምህዳሩ መጥበቡን ይናገራሉ። የኖቤል የሰላም ሽልማትን ያሸነፈው ሰው አሁን ከአፍሪካ እጅግ ውስብስብ የጸጥታ ገጽታዎች አንዱን እየመራ ይገኛል። ከ130 ሚሊዮን በላይ ህዝብ ያላትና የአፍሪካ ህብረት ዋና መስሪያ ቤት በአዲስ አበባ ይገኛል። የኢትዮጵያ ቀውሶች በገዛ ድንበሯ ላይ ብቻ አይቆሙም። If the country stumbles, the shockwaves will be felt across the Horn of Africa, the Red Sea and beyond. And Prime Minister Abiy Ahmed's greatest challenge may no longer be winning elections. It may be holding together a country whose many fault lines are growing faster than its economy. ሀገሪቱ ከተንሸራተተች ውጤቱ በመላው አፍሪካ ቀንድ በቀይ ባህር አካባቢና ከዚያም በላይ ይሰማል። እናም የጠቅላይ ሚኒስትር አብይ አህመድ ትልቁ ፈተና ከእንግዲህ ምርጫዎችን ማሸነፍ ላይሆን ይችላል። ከተደቀኑባት በርካታ የክፍፍል መስመሮች ከኢኮኖሚያ በበለጠ ፍጥነት እያደጉ ያሉባትን ሀገር በአንድ አጽንቶ ማቆየት ሊሆን ይችላል።